ሄርሜላ አሁን እኔም ነቅቻለሁኝ። ልጃችሁ ምንም የሆነው ነገር የለም። ነገር ግን ደግሞ ሰበብ ፈልጎ ነው። አሁንም ከሆነ ከአንድ 3-4 ቀን በኋላ አይ እንዲህ ነበር እኮ ሀሳባችን ተሳካ፣ በቃ እኛ ጎበዝ ነን እንችላለን ለማለት ፈልጎ ነው እንጂ ልጁ ምንም ሆኖ አይደለም። ዳኒ አንድ ነገር እኔ አስረግጬ የሚነግረህ ነገር ይሄንን ሄርሜላ ምን ብላ ነበር ብላ ያዝልኝ ይቺን ቦታ ነገና ከነጎዳ ከሆነ ቀናቶች በኋላ አይ እንግዲህስ ልጃችን ምንም አልሆነም ነበር። ነገር ግን ደግሞ የሆነ ሐሳብ ነበረን ያንን ሐሳባችን ለማሳካት ነበር። አሳይ ተሳካልን እልልልል ማለታቸው የማይቀር ጉዳይ ነው። አሁን ሲጀመርም እኔ ቤት ዘው ብሎ መግባቱም የለበትም ነበር። ነገር ግን ደግሞ አንተን አክብሬክ አንተ ስላለክ ብዬ ነበር ይሄንን ነገር እሺ ያልኩት ነበረው። ይወልክ እንደሚታየው ነው ነገሩ ሌላ ነገር እየተበጠበጠ ነው። ስለዚህ እኔ ምንም ማድረግ ወይም ደግሞ ምንም ነገር ማለት አልፈልግም። በራፌን ድረስ እንዳይደርስብኝ እንዳይመጣብኝ ይሄ ኤፍሬም የሚባል ሰው እዛ የሚፈልጉበት ይፈልጉ። የነሱ ልጅ እኔ ጋር ምን ያደርጋል? አዎ የሩታ ልጅ አውቃለሁኝ የኔም ልጅ ጭምር ነው። ነገር ግን ደግሞ የአብርሽ ልጅ እስከሆነ ድረስ የኔም ልጅ ነበር። ነገር ግን ይሄ ነገር እኔ እንደ እናት ነኝ ቢል እንኳን እናትነቴ እዚህ ጋር ምንም እንትን ሊል አልቻለም። አሁን ደግሞ በሌላ ነገር እየመጡ ነው እያለች ሄርሜላም ተናገረች። ጉድ ጥፋተኛው ማን ነው? ሩታ አብርሽ ወይስ ይሄ ማን ነው? ኤፍሬም ማለት ነው። ኤፍሬም በነገራችን ላይ አንዳንዴ ማርም ሲበዛ አይጣፍጥም ይባላል አባባል አለ። ኤፍሬም በዚህ ልክ ከአብርሽ መጣላት ወይም ደግሞ ከአብርሽ መደባደብ ተገቢ ነው ብዬ አላስብም። ምክንያቱም ልጁ የአብርሽ እንጂ የኤፍሬም ልጅ አይደለም። ስለዚህ መጠየቅም ካለበት አዎ ለሩታ አግዛታለሁኝ። እንዲሁም ደግሞ ሩታ እናት ናት። ህመሟ ያሳምመኛል፣ እንዲሁም ክፋቷ ያስከፋኛል። እናት ደግሞ ለልጇ ምን ያክል እንደምትሆን እኔም ጠንቅቄ አውቀዋለሁ። ስለዚህ ዛሬ ወንድሜ ደርሶ የእናትነት ልክ ቢጠፋበትምና እንዲሁም ደግሞ የሩታን እናትነት ምን ይሰማታል ብሎ እንኳን ለሷ ባያስብ ለሩታ እኔ አስብለታለሁኝ። ብዙ ነገር ነው የሚሰማት። እናት ናት፣ ምንም ነገር አትጨክንም። ስለዚህ ልጇ በጥሩ ሁኔታ ራሱ ቢኖር እንኳን ለሷ ስታስብ በጥሩ ሁኔታ ያለ አይመስላትም። ስለዚህ የእሷ ጭንቀት የኔም ጭንቀት ነው ብሎ ካሰባ ኤፍሬም በዚህ ልክ ያዙ ልቁኝ በማለት አይደለም። የምሬንን እኔ የምሬን ነው ማወራችሁ። በተግባሩ በስነ ስርዓቱ አውርቶ ማገባባት ከዛን ደግሞ ነገራቶችን መፍታት ይገባል ብዬ ነው ማስበው። አሁን ያደረገው ነገርና እየሆነው ያለው ነገር ልክ ነው ተገቢ ነው አይደለም ኤፍሬም ማለት ነው። ግን ልክ ባለው መንገድና እንዲሁም ደግሞ በተረጋጋ ሁኔታ ሆኖ አይ ይሄ ነገር እንዴት ነው በምንድነው ይሄ ነገር ሊከሰት ተቻለው በምንድነው ይሄ ነገር ሊፈጠር የቻለው ብሎ እንደ አንድ ሰው ከጠየቃና እንዲሁም ደግሞ እንደ አንድ ሰው የሚረዳ ከሆነ ሩታ እንኳን ጥፋት ቢኖርባት የእሷን ጥፋት እየፈለክ ወይም ደግሞ እሷን ይበቀላታለው እያልክ እናት ናት አንተ ላንታና ለኔ የኔና ያንታ እናት ምን ያክል ነው የምትጨነቀው? ልክ እንደ እሷ እናታችን ለኛ እንደምትጨነቅ ሁላ ይቺም ደግሞ እንደዛ በዛ ልክ በእናትክ ቦታ አድርጋ የሩታንም ማሰብና እንዲሁም ደግሞ ማያት አለብክ ብሎ ካሰባ ለአብርሽ በተረጋጋ ሁኔታ ወይም ደግሞ ቀስ እያላ እንዴ አሁን በዚህ ልክ ቤቱን በሩን ማለት ነው ቤቱን በመንገጣጣልና እንዲሁም ደግሞ በሩን እንትን በማድረግ ምንም የሚገኝ ነገር የለም። ይሄ የጅልነት አተሳሰብ ነው እንጂ አዋቂ ሰው እንደዛ አያደርግም። 10 ጊዜ አብርሽ ጋር ቢሆንም እንኳን ልጁ አሁን እነሱ የሚናቀው ነገር የለም እኛ የሚናቀው ነገር የለም ነው አይደል? ስለዚህ 10 ጊዜ ልጁ አብርሽ ጋር ቢሆን ያለው አባቱ ጋር ነው አይደል? ኤፍሬም ደግሞ በዚህ ልክ በጣም በሚያስጠላ ሁኔታ በዚህ ልክ ያዙኝ ልቀቁኝ ማለቱ ተገቢውን አግባብ ነው ብዬ አላስብም። የምሬኔና ያኔ እንደ ሰው እናንተ ስታስቡት እንደ ሰው አዎ አጎቱ ነው ለልጁ። ስለዚህ ማጠየቅ ባለበት ልክ ተረጋግቶ አብርሽ እንኳን የሩታ ክፋት ይህንን ልጅ በቃ ይበቃላታለሁ ብሎ እንኳን ቢያስብ ኤፍሬም ምንድነው ማድረግ አለበት? ቀስ ብሎ ተረጋግቶ አውርቶ በቃ ሩታ እናት ናት፣ ምንም ብትሆን እሷ ናት ለልጁ የምትሻለው መንከባከብ የምትችለው እሷ ናት። አንተ ደግሞ እንደዛ ማድረግም አትችልም። አዎ አባት ነክ አንተም ለልጅ መጥፎ ነው እያልኩኝ አይደለም። ነገር ግን ደግሞ በምንም ተአምር በምን እናትና አባት ሊገናኙ አይችሉም። ይሄም ማለት እናት መንከባከብ ትችልበታለች፣ አባት ደግሞ አባት ነው እንጂ መንከባከብ አይችልበትም። ስለዚህ ይሄንን ነገር በማውራትና በማስረዳት ማድረግ አለበት እንጂ ነገሩን
ጭራሽንም በቃ ያዙኝ ልቀቁኝ እንዴ አንተ ነህ ያጠበቅከው፣ አንተ ነህ እንዲህ ያደረከው፣ አንተ ነህ እንዲህ ያደረከው። ልጁ አንተ ባትፈልገው እሷ ትፈልገዋለች። እሷ እናት ናት። እናትነቷ አዎ ለኛም ይገባናል። ልጇ ጠፍቶ እንኳን አንድ ማታ እንኳን 2-3 ሰዓት መቆየት በጣም ከባድ ነው። ግን ይሁን ችግር የለውምና አባቱ ጋ ነው ብላ እርግጠኛ ከሆነችና እናንተም እርግጠኛ ማን ነው ይሄ ኤፍሬም ማለት ነው እርግጠኛ ከሆነ በዚህ ሁኔታ አይደለም እንዴ በዚህ በመጮህ ምንም ነገር የሚፈታ ነገር የለም። ባይሆን ተረጋግቶ ቀስ ብሎ በማውራት በመገባባት ይሄ እንዴት ነው ይሄንን እንዴት ብናደርገው ይሄንን ደግሞ እንዴት ብናደርገው ብላችሁ በመመካከር እንዲሁም ደግሞ በስነ ስርዓትና እንዲሁም ደግሞ አግባብ ባለው መልክ አውርቶ ነገሮችን መፍታት እንጂ በዚህ ልክ እሪ ማለት ተገቢ ነው ብዬ አላስብም። እንዴ ኤፍሬም ምን ሆኖ ነው? አብዶ ነው እንዴ እናንተ? የምሬን በጣም ነው ያስጠላኝ። አይኖ ለሩታ ይገዛት። የሩታ ልጅ እሱም ልጅ ነው የአብርሽ ልጅ ማለት ነው። ግን ደግሞ በዚህ ልክ ከወንድሙ ጋር መጣላት ወይም ደግሞ መደባደብ አግባብ ነው ተገቢ ነው ብዬ እኔ ስለማላስበው እናንተ ነው የምታውቁት በነገራችን ላይ። ለማንኛውም ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። በያላችሁበት ሰላማችሁ ይብዛ። እንዲሁም ደግሞ ሰላማችሁ ትርፍርፍ ይበልልኝ። በሌላ አዲስ ከምንገናኝ ድረስ ቸር ቆዩልኝ።